ሰላም አውርዱ በእናታችሁ ቆይ አንተ እንዳነካከለ ሄሉ በቃ ተረጋጋ አይደለም ምን እያደረግሽ ነው ያምሽን ጤነኛ ነሽ ፈልገረ ይዘናልሻለሁ ግን ይሄ ማለት ነው ሰላም አውራትቶ ወንድምሽ ለምን ስነስርዓት አታሽ አቁሙ እኛ ጋር መጥተሽ ለምሮም በጠብቅ ነው ምን እያደረግሽ እኛ ጋር ምናምን አንተ ማን ነህ አላጠፋም አላልኩም አጥፍቷል ጥፋቱን አምኖ ይቅርታ እንዲጠይቀው መጥቷል እኮ ቤተሰብ ጋር ሽማግሌ ልኳል ግን እሱ ያደረገው ነገር እንዴት ስሜት እንደሚነካ አቃለው ግን ታውቃለህ ካንተ ይሄን ነው ሁለታችሁ ናችሁ አቃለው ብዬ አቃለው ነገሮች ማሳመን የምትችሉት እኮ አንድ ላይ እናስተካክሉ ብዬ እናስተካክል ከነዛ ሴቶች ጋር ያለን ጉዳይ ጨርሰን አስተካክለ ካልሆነ በስተቀር ከኔ ጋር መመለሳችን ይሄን ደግሞ ውብዬ እንወደዋለን ለምን እንመለሳለን ከዛም በኋላ ነገ እዚህ ቤት ተመልሰን ስትገባ እንደገና ተከትለው መጥተው ሰላሜን ማጣት ፈልጋለሁ እኔ ላንቺ ስል ችግር አደርገዋለሁ ብዬ እኔ አደርገዋለሁ ላንቺ ስል ያደርገዋለሁ እንተሳቀቀዋለሁ ችግር የለውም እኔ ላንቺ ስል ችግር የለውም በረከት አይደለም ነው መጀመሪያ ስህተትን አድርጉ ገብቷል አይደለም እየሰማኝ ነው መጀመሪያ አጠገቤ ያሉትን ሴቶች አስወግዳቸው አጠገቤ ከዚህ በኋላ እንዲደርሱ አልፈልግም እኔ ከመረጥ እነሱ ማባረር አለብኝ ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ሰላም ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ ወይ አለው እግዚአብሔር ይመስገን እኔ ደህና ነኝ እንግዲህ በጣም ጠፍቻለሁ እውነት ለመናገር ያው ካሜራ ፊት ባልመጣ እንኳን ውስጥ ለውስጥ ያሉትን ነገሮች ለማስተካከል በአቅሜ እየሞከርኩ ነው እና ቤተሰብ ዛሬ የመጣሁት ያለሁት ውብዬ ቤት ነኝ ያለሁት ማለት ነው እና ምን መሰላችሁ እንግዲህ ከትንሽ ጊዜ በኋላ ናሂ ያው ውጪ እንደሆነ ታውቃላችሁ ብዙዎቻችሁ እና እኔ ጋርም ደግሞ ከሆቴል መልስ ሆቴልም ነበር ከዛ አሁን ደግሞ እኔ ጋር መጥቷል ነገሮችን ለማስተካከል እየሞከረ ነው እንግዲህ ቤተሰብ ወደና ውብዬ ቤት ሽማግሌም ልኮ ቤተሰቦቹ ተቀብለው እነሱ ወርቁን እንግዲህ ፈልገውታል ተቀብለዋል ሽማግሌዎችንም እና አብረን ሆነን ነው ያን ነገር ያደረግነው እና ያው በካሜራ ለመቅረጽ ትንሽ ስላልተመቸ ነው እና ቤተሰብ ዛሬ ደግሞ እኔ በቻልኩት አቅም ውብዬና ናሂን ማስታረቅ ነው የምፈልገው እውነት ለመናገር ያሉበት ሁኔታ በጣም ነው ደስ የማይለው እኔ ራሱ በጣም ጨንቆኛል ወንድሜም እየተሰቃየ ነው ያለውና ትዳር የመሰለ ነገር ትልቅ ጎጆ በዛ ላይ 2 ልጅ ወልደዋል እንዲህ በቀላሉ ከባድ ነው በጣም እና እኔም ከሱ ጎን ሆኜ ያለው እሱን ነገር አውቀዋለሁ ናሂን በደንብ ጠንቅቄ አውቀዋለሁና እንግዲህ ወንድሜ ስለሆነ አይደለም ውብዬም ደግሞ በራሷ በኩል ትክክል ናት እና በቻልኩት አቅም ደግሞ ዛሬ ያለውን ነገር ነግሬያት ከሷ ጋርም ደግሞ ለማስታረቅ ፈልጋለሁና ናሂንም እንግዲህ ጠርቼዋለሁ መጀመሪያ እኔ ቀደም ብዬ ውብዬን ላውራት ብዬ መጥቻለሁ ማለት ነው አሁን እሷ ጋር ነኝ ያለሁት እንግዲህ ቤተሰብ ምን እንደሚፈጠር አላውቅም ብቻ በቻልኩት አቅም ለማስታረቅ ጥረት አደርጋለሁ ቤተሰብ እስቲ ፈጣሪ ይርዳኝ አሁን እስቲ ወደ ላይ እንውጣና ውብዬን እናገኛት ያለውን ነገር ከሷ ጋር እናውራ ቤቶች ውብዬ እስቲ ሲቱ ውብዬ አለሽ እንዴት ነሽ ሰላም ነው ደህና ነሽ አለሁልሽ ሰላም ነው ዛሬ መጣሁ አለሁልሽ ደህና ነሽ ካሜራ ይዤ ነው የመጣሁት አለሁልሽ ደህና ነሽ አለን አንዳንድ ነገሮችን በሰላም ማውራት አለብን ደህና ነሽ አንቺ እንዴት ነው ሚሚ ያደገች አዎ ደህና ነሽ አንቺ ደህና ነኝ እንዴት ነሽ እግዚአብሔር ይመስገን ሁሉ ሰላም ነው እንግዲህ ዛሬ ብዬ ካሜራ ይዤ ነው የመጣሁት ማለት ያው ብዙ ነገር ተፈጥሯል ያው እኔ ካሜራ ላይ ባልመጣም በውስጥ ብዙ ነገር ያው ለማድረግ እየሞከርኩ ነው በአቅሜ እና ቤት እንዴት መሰለሽ ብዬ ዛሬ እንግዲህ
አንዳንድ ነገሮች ተፈጥረዋል። እውነት ለመናገር ከናሂ ጋር እኔ እውነት ሰላም አውርዳችሁ ወደ ትዳርሽ ወደ ሰላም ያን የመሰለ ፍቅር ወደዛ እንድትመለሱ ነው ፍላጎቴ። ምክንያቱም ያ ነው የሚያምርባችሁ እውነት ለመናገር እና እንዴት መሰለሽ አሁን ሰሞኑን ያው ናሂ እንግዲህ አብረን ነበርን ደብረ ዘይት እንግዲህ ነማዘር ጋር ሄደን ነበር። ሽማግሌ ሳልኮ ቤተሰብ ሁሉ ፈቅዷል። እነሱ የሚፈልጉት የእናንተን ሰላም ነው ታውቂያለሽ። እና የእውነቱ ብዬ ናሂ ታውቂዋለሽ ናሂን በደንብ እና እልህ ውስጥ ገብቶ ነው እንጂ አሁን ይሄ የሚፈጠሩት ወር ከሴቶች ጋር ምናምን ሁሉም ነገር እንደዛ አይደለም ማለት በቃ እኔ አሁን ላይ እኔ ጋር ነው ያለውን ነገር በደንብ እያየውም እያወራውም ነው ከሱ ጋርና በቃ ንዴትና እልህ ነው እንጂ ከዛ በዘለለ ከነዛ ሴቶች ጋር ምናምን ምንም አይነት ግንኙነት የለውም። የእውነቱ ብዬ በቃ ታውቂዋለሽ እሱ በጣም ቁጥብ ነው። በቃ ያደረገው ነገር እኔ ስተት ነው በእርግጥ ልክ አይደለም ያደረገው ነገር ተሳስቷል። ግን አንዳንዴ ደግሞ አንቺም በቃ ነገሮችን ለማስተካከል ባይከሩ ነገሮች ከዚህ በላይ እና ወደ ሰላማችሁ ብትመለሱ ቤተሰብ ሁሉ ተጨንቋል በእናንተ ጉዳይ እና አሁን ሁሉም ነገር እንግዲህ እዛ ተፈቷል። አሁን ደግሞ አንቺና እሱ ናችሁ የቀራችሁት እና ውዬ እሱንም ጠርቼዋለሁ። አንቺም እስቲ በአንቺ በኩል ያለውን ነገር ንገሪኝና። ያው ያለውን ነገር ታውቂያለሽ ይሏል እንጂ ሁሉም ነገር ታውቂያለሽ። እንደዚህ ካሜራ ላይ አልቀረብሽም እንጂ እናወራለን። እንደምናወራው ደግሞ ሁሉም ነገር በግልጽ አድርጌ ነው ማወራሽ። ማለት ከመጀመሪያ ጀምሮ ያለውን ነገር ታያለሽ። እኔ ደግሞ አንዳንድ ጊዜ ምንድነው ነገሮችን አይተሽ ከትዕግስትሽ በላይ ሲሆን ወይ ትዕግስትሽ ሲያልቅ ወደ ውሳኔ ተቀበያለሽ እና ናውም በጣም ታግሻለሁ። እውነት ለመናገር በጣም ነው የቻልኩት፣ ታግሻለሁ። አንድ ሰው ከትዳር አጋሩ ጋር እኮ ሊጋጭ ይችላል፣ ሊጣላ ይችላል አይደለ? ግን ደግሞ እኔ ከትዳር አጋሪ ጋር ተጋጨው ብዬ ሌላ ሰው ጋር የሚሄድበት አንዳች ምክንያት የለኝም። ምክንያቱም ትዳር አንዴ ነው እስከ መጨረሻው የምትቀጥይበት ነው። ከዚህም በፊትም እንደዛ አድርጎ እሺ ብያለሁ። አሁንም ባለበት ሁኔታ እሺ ብዬ ተቀብያለሁ። ነገሮች በመሀል ሌላ ቀለም እያዙብኝ ነው እንጂ እኔ በራሴ በኩል በጣም ብዙ ጥሪ ያለው ከሴቶች ጋር የሚሆነው ነገር እኔ ፊት መጥቶ እንደዛ የሚያደርገው ማለት ሲጀመር አንቺ የትዳር አጋርሽን ካላከበርሽና ጎጆሽን ካላከበርሽ እኮ ትዳርሽን አፈልጊው ማለት ነው። እሱ ደግሞ ያንን ነው እያደረገብኝ ያለው። በቃ የሱን ጭቅጭቅ ሸሽቴ ወደዚህ በመጣም ሴት ይዞብኝ ነው የሚመጣው። ገብቶሻል? እኔ እስካሁን ድረስ ብዙ ጊዜ ተጣልተናል፣ ብዙ ጊዜ ተጋጭተናል። ማንም ጋር አልሄድኩም። ትዳሬና ልጆቼን ብዬ ነው እየኖርኩ ያለሁት። ያንን ማለቴ ደግሞ ይሄንን ሊያስደፍረኝ አይገባም። እንደምወደው እንደማፈቅረው ሁሉም ሰው የሚያውቀው ነገር ነው። ይሄ ምንም አዲስ ነገር የለም። ግን ትዳሬን ለማዳን ደግሞ በጣም ጥሬያለሁ፣ በጣም ሞክሬያለሁ። ራሴን ዝቅ አድርጌያለሁ። በፊትም ወደው እንዳልሆነ ስለገባኝ በራሴ ራሱን ትሪት አድርጌ ወደ ህይወቴ መልሳለሁ ብዬ ብዙ ነገሮችን ሞክሬያለሁ፣ አድርጌያለሁ። ግን በቃ ሁሉም ቀለሙን እየቀያየረ ወደ ሌላ ቦታ ነው የሚሄደው። ከአቅሜ በላይ ነው። ከአቅሜ በላይም ስለሆነ ነው ወስኜ በቃ እዚህ ጋር ይበቃናል ብዬ ተነጋግረን ነገሮችን ወስነን የተለያየ ነው ማለት ነው። እና የእውነት ትዳሩን የሚፈልግ ቢሆን ኖሮ ሌላ ሴት ጋር መሄድ አይጠበቅበትም። የቻለውን ነገር እሱም በአቅሙ ቢሞክር ከኔ ጋር አብሮ ቢጥር እስካሁን አሁን ባለንበት ደረጃ አንደረስም ነበረ። ገብቶሻል አይደል? ግን የእሱ ጥረት የለም እዚህ ጋር የእኔ ጥረት ብቻ ነው እየታየ ያለው። እኔ ነኝ እየጣልኩ ያለው። ቤተሰብ ጋር ሽማግሌ ላክ የተባለው አዎ ጋሽዬ መጥቶ ነው ምን መክሮ ነበረ ያለውን ነገር ሁሉ ነገር አውርተው ነበረ። ግን ደግሞ ከሱ ጋር ያወራውና ከኔ ጋር ያለው ነገር አንድ አይነት አይደለም። ገብቶሻል? ከኔ ጋር ሰላም ይሆናል፣ ሴቶቹ ሲመጡ ይቀየርብኛል። ያ የሚሆንበት ምክንያት ምን እንደሆነ አላውቅም። እውነት ለመናገር በጣም የተከፋውበት ጊዜ ነው። ግን ቢሆንም ትዳሬን ከመመለስ ወደ ኋላ አይደለም። አሁንም ቤተሰብ ከሽማግሌ ስለላከ ደስ ብሎኛል፣ እግዚአብሔር ይመስገን። ማለት እነሱ አላዘኑበትም፣ አልተከፉበትም። አብረን ሆንም አልሆንም ቢያንስ እነሱ አልተከፉበትም፣ አክብሯቸዋል እነሱን ማለት ነው። ከኔ ጋር ያለውን ነገር ግን መጀመሪያ እኔ እና እሱ ቁጭ ብለን ማውራት አለብን። አሁንም ቢሆን ቤተሰብ ደውሎ ያለውን ነገር በሙሉ አስረድተውኛል። እየተጨነቁ እንደሆነ ማውቃለኝ እነሱ። ግን አሁን ዝም ብዬ ወደ እርቅ ሳይሆን የእሱን ችግር ማወቅ እፈልጋለሁ። ችግሩ ምን እንደሆነ ማወቅ እፈልጋለሁ። ገብቶሻል እኮ ያንን ደግሞ ብዬ ለማወቅ እናንተ እድል መሰጣጣት አለባችሁ።
አሁን በቃ እኮ ለመስጠት ሄሉ እሱ ከሴት ነፃ መሆን አለበት። አውቃለሁ ልክ እኮ ነሽ። እኔ ውብዬ ልክ ነሽ። እኔ ምንም የእውነት ውብዬ እንዴት መሰለሽ ናስቲ እናውራ ካለውን ነገር ማውራት አለብን። እንዴት መሰለ በቃ ነገሮችን መፍታት አለባችሁ። ተነጋግራችሁ መፍታት አለባችሁ። እኔ ውብዬ ልክ እኮ ነሽ፣ አንቺም ልክ ነሽ። እኔ ጥፋት እንዳለበት አምናለሁ። ግን እዚህ ጋር የገነባችሁት ልጆች አሉ፣ ትዳር ነው። ይሄ ቀልድ አይደለም እና ያን ነገር አሁን ቤተሰብ በእናንተ ምክንያት እየተጨነቀ ነው ያለው እና እናንተ ሰላም አውሩድና እኛም ደስ ይበለን። በቃ ይቅርታ ተባባሉ። ናሂ አንተም በቃ ይቅር በላት፣ ዝቅ በላ ይቅርታ ጠይቃት። እሷ መጠየቁ ብቻ አይደለም ሄሎ፣ እዚህ ጋር ትርጉም ያለው እኮ ይቅርታ መጠየቅ ብቻ አይደለም። እዚህ ጋር ይሄ ለምንድን ነው እንደዚህ እያደረገ ያለው የሚለውን ነገር ማወቅ እፈልጋለሁ። ማለት አንተ እሺ ከኔ ጋር ተጋጨ ወጣ ከሌሎች ሴቶች ጋር ነው እየሄድክ ያለው ገብቷል አይደል? እኔ እኮ እንደዛ ማድረግ ከብዶኝ አይደለም፣ ወይ ደግሞ እንደዛ ማድረግ እኮ ጠፍቶኝ አይደለም። ትዳሬን ስለምፈልገው ልጆቼን ስለማከብር ትዳሬን ስለማከብር ነው ገብቷል አይደል? ለነገ ለልጆቼ የማስቀምጠውን ታሪክ ስለማስብ ነው። ግን አይደለም ምንድነው ችግር? እስቲ ችግርን በግልጽ እንድትነግረኝ እፈልጋለሁ። ከኔ ጋር ወጥተህ ሌላ ሴት ጋር የምትሄድበት ምክንያት ምንድነው? ያንን ማወቅ እፈልጋለሁ። እስኪ ንገረኝ። አስረዳት ውብዬ። ነግሬሽ እንደነገርኩሽ ነው። ባይዘው ከሴቶቹ ጋር ምንም ነገር የለውም። ይሄን ታውቂያለሽ። እሱ በቃ ይሄ በንዴትና በእልህ ተነሳስቶ ነው እንጂ እኔ ጋር ያለው የእውነት ምንም እንደዛ አይነት ነገር የለም። እኔ በሱ ማለት ወንድሜ ስለሆነ አይደለም ውብዬ፣ የእውነት እንደዛ አይነት ነገር የለም። በቃ ምንም ነገር ና አንተ በቃ እንደዛ አይነት ነገር አስረዳት ያለውን ነገር በስርዓት። ወይ አንቺ ቃል ተረዳሽኝ። እንዴት ነው ማልረዳ? ከዚህ በላይ ምን እንዳደረግ ነው የምትፈልገው? እስቲ ንገረኝ። ምን አድርግልኝ? እኔ አንድ ደግሞ ታውቂያለሽ አይደለ? ውብዬ እኔን ታውቂኛለሽ አይደለ? እኔ እስከዚህ ደቂቃ ድረስ እንዴት እንደምወድሽ ታውቂኛለሽ። ግን ደግሞ አንቺ ልትረጅኝ አልቻልሽም። በፍጹም ልትረጅኝ አልቻልሽም ውብዬ። ለምን እንደዚህ እያደረግሽ እንዳለ አላውቅም። እኔ እንጃ ብቻ ለምን እንደማትረጅኝ ግራ ገብቶኛል። አይደለም ቆይ ከዚህ በላይ እንዴት ነው እንድረዳ የምፈልገው? እንደምወድሽ ታውቂያለሽ አይደል? አይደለም እኔን አስቀናኸኝ እንበል እና ምን ይሁን ምን ይፈጠር? እስቲ ንገረኝ። ቀንቼ ምን እንዳደረግ ነው? ቀንቼ ሌላ ሰው ጋር እንዲሄድ ነው? ቀንቼ ሌላ ወንድ እኔም እንዳመጣ ነው? እንደዛ ነው እያደረከኝ ያለው? በፍጹም። እሺ ምንድነው ሀሳብክ? አልገባኝም። እንደምወድሽ ታውቂያለሽ አይደል? እኔ እንድትረጂኝ ብቻ ነው የምፈልገው። እኔ እንደምወድሽ እንድትረጂ ነው የምፈልገው ብዬ ግን ደግሞ እየተረዳሽኝ አይደለም። መሀል ላይ ሰው እያስገባሽ ነው። መሀል ላይ ወንድምሽ እየበጠበጠን ነው። ዛሬም ወንድምሽ አትበል። ወንድሜ እዚህ ጋር እያደረገ ያለው ነገር ልክ ነው። ምክንያቱም አንተ እያደረክ ያለውን ነገር እያየ ስለሆነ ነው። ገብቶሃል አይደል? ሲጀመር ያለ ጸባይ የሰጠው አንተ ራስህ ነው። ቆይ እኔ ያላንቺ ማን አለኝ? እኔ ማን ኖሮኝ ነው? አይደለም ቆይ አይደለም ማን ኖሮኝ ነው? እስቲ ንገረኝ። እኔ ማን አለኝ? ማን ኖሮኝ ነው? እኔ እስካሁን ድረስ እንደዚህ ጭምት ብዬ ተቀመጥኩ። ንገረኝ እስኪ ማን ኖሮኝ ነው? ንገረኝ። እንደዚህ በለኝ። ያላንቺ እኮ ማንንም እንኳን ነው አታይም። ለዛ ነው እኔ ፊት እየተላጣጠፍክ የነበረው። እስቲ ንገረኝ። ስለማታይ ስለማትነካ ነው ሌላ ሴት ይዘህ መተህ እየተለጣጠፍክ እኔ ፊት የምትቆመው? እኔን እያዋረድከኝ ሴቶቹ አፋቸውን የሚከፍቱብኝ። ልትረጂኝ አልቻልሽም እንጂ እኔ በፍጹም ካንቺ ውጪ እኔ አንተን ልረዳ አልችልም አይደለ? የእውነትን ነው። እኔ ቃል ኪዳኔን አክባሪ ነኝ ውብዬ። የእውነት እኔ ይቅርታ ሄሉ ንገሪያት። እኔ ያለውን ነገር ንገሪያት ውብዬ። እኔ በቃ ልለምንሽ፣ በፈጠረሽ በቃ እኔ ልለምንሽ። እሺ እኮ በልምድ ነገር አይደለም ሄሉ፣ እየሰማሽ ነው? በቃ ውብዬ ቢያንስ ነገሮቻችሁን ለምን ታሰፋላችሁ? ይኸውልሽ በቃ እሺ ውብዬ፣ አሁን በቃ ተረጋጊና ወደ ሰላም አውርዱ። በቃ ከዛ በኋላ ያለውን ነገር ታወራላችሁ። በቃ እኔ መውደቅ ካለብኝ እግርሽ ላይ ወድቃለሁ። በቃ ሰላም አውርዱ ብዬ ማንም ሰው እግሬ ላይ እንዲወድቅ አልፈልግም። ግን ደግሞ ማለት ነው ነገሮች ሁሉን በቃ ክፍትፍት እንዲሉ ነው የምፈልገው። ሀቅ እንዲወጣልኝ ነው የምፈልገው። ገብቶሃል አይደለ? ሌላ ሴት ጋር የምትሄድበትን ምክንያት ምን እንደሆነ ማወቅ ፈልጋለሁ። ከኔ የጎደለብህ ነገር ምን እንደሆነ ማወቅ ፈልጋለሁ። ተነካካህም አልተነካካህም እቤት ድረስ ይዘህ እየመጣ የምታሳየኝ ነገር ለምንድን ነው? እሺ ምንድን ነው ችግር? እሺ ምንድን ነው? እኔ መጨቃጨቅ ስልችት ነው ያለኝ ብዬ እኔ ስመጣ ከአንቺ ጋር ሁሌም በፍቅር መሆን ነው የምፈልገው ብዬ መሀላችን ደግሞ ሰው ገብቷል። ትዳራችን የሚበጠብጥ አካል አለ። አንቺ ደግሞ ሙሉ ኃላፊነቱን ለወንድምሽ አሳልፈሽ ሰጥተሻል። እኛ እኮ መወሰን እንችላለን። እኛ እኮ ትዳራችን መመለስ እንችላለን አይደለም? ቆይ መጀመሪያ ስለ ሴቶቹ ግልጽ አድርግልኝ። ናውም ለኔ ግልጽ አድርግልኝ። ገብቷል? እኔ ስለምትወደኝ ነው ሴት ይዘህ መተህ ፊት የምታቅፈው? እኔ ሌላ ወንድ አምጥቼ ባቅፍ ኖሮ ምን ሰማል? ንገረኝ እስቲ። ምንድነው ልታረግ የምትችለው? ለምንድን ነው ወደኋላ የምንመለሰው? አይደለም ተረጅኝ አይደለም። በእኔ ውስጥ የተቀመጠውን ነገር ማጥራት አልፈልግም።
ማጥራት የለብኝም እንደዛ ብለን የምታስበው? ስለዚህ አጥራልኝ። ከሴቶቹ ጋር ያለ ግንኙነት ምንድነው? ለምንድነው አንተን ስጠራክ ስለ ትዳሬ ላወራ ሲሆን ስለ ልጆቻችን ላወራ ሲሆን እነሱን ይዘብኝ የምትመጣው ለምንድነው? ንገረኝ። እኔ ያንን ነገር ማወቅ እፈልጋለሁ። እስቲ ጠይቂው። አንቺ እህቱ ነሽ አይደል? ስለዚህ እኔ ላስረዳሽ ናሂ የእውነት ይሄው ከኔ ጋር ነው አሁን ያለው እያንዳንዱን እንቅስቃሴውን እኔ ያውቃለሁ። የእውነት እህቱ ስለሆንኩ አይደለም። ታውቂዋለሽ አንቺም ከዚህ በፊት ምንም አይነት ግንኙነት ከሴቶቹ ጋር የለም። ቅጡም ነው ናሂ በጣም በቃ እንደዚህ አይነት ነገር ላይ እንትን አይዳፈርም። ምናልባት ሆነ ነው ቤት ድረስ ይዞ የሚመጣው ሄሉ ኖ ያደረገው ነገር ትክክል ነው እያልኩ አይደለም። ግን በቃ ያ ምን ልበልሽ ይሄ እንደዚህ አይነት ነገር የለውም። ሌላ ግንኙነት የለውም። በቃ እዛ ጋር ለማስቀናት ኦር የሆነ ነገር ሊያሳይ ስለፈለገ ብቻ ነው እንጂ ከዛ የዘለለ ነገር የለም። የእውነት ላንቺ ያለው ስሜት ለማንም የለውም። የእውነቱ ብዬ በዛ ላይ በቃ ይቅርታ ተባባሪ ነው ብዬ ወደ ትዳራችን መልስ በፈጠረሽ ትዳራችን መልስ ነው መጀመሪያ ህይወታችንን አድሱ ብዬ ራስን አረጋጋ። ነገ የሚፈጠረው ነገር እኔ አላውቅም። ገብቷል አይደለ? እኔ ነገ ምን ሊሆን እንደሚችል ምንም የማውቀው ነገር የለም። ዛሬ ይቅርታ ላደርግልሽ ይችላል። የነገውን ፈጣሪ ያውቃል። ዛሬ ምን ማለት ነው? ከዛ ነገ እንደገና ተመልሼ ጨልዬ እንደገና ብላችሁ ዛሬ ተለያይታችሁ ልትኖሩ ነው? ይሄን ሽማግሌ ላክ ተባልኩኝ። ሽማግሌ ላክ ለሷ አመሰግናለሁ አልኩ እኮ። የሁለታችንን መፍታት የምንችለው ደግሞ ከሴቶቹ ጋር ያለን ነገር ጨርሳ ወይ ደግሞ ለኔ ከሴት ጋር ምንም አይነት ግንኙነት የለም። ለምን ሴት ይዘህ የምትመጣው እኔ ጋር ለምን? ቴስት ጓደኞቼ እኮ ናቸው ብዬ ጓደኞቼ ከዛ ውጪ ምንም የዘለለ የፍቅር ግንኙነት የለም። ናይ በቃ እግሯ ላይ ወደቅ። አንተ ወደቅና በቃ ይቅርታ ጠይቃት። ወደቅ አይደለም ቆይ አይደለም። አንተ ትዳርን ትፈልጋለህ አይደለ? ትዳርን የምትፈልግ ከሆነ ከሴቶቹ ጋር ያለህን ግንኙነት ለኔ ግልጽ አድርግልኝ። ገብቷል? እኔ አንተን ብዬ አንተን ስጠራ ወደዚህ ወይ ደግሞ ቆይ ብቻን መምጣት አችልም። እኔ ጋር ጓደኞቼ ናቸው እህቶቼ ናቸው። ከዛ የዘለለ ምንም አይነት ነገር የለም። እሺ ትዳሮች የትዳር አጋሮች ናቸው እነሱ። እኔ የትዳር አጋር ነኝ። ስጠራክ ለምን ሴት ይዘብኝ የምትመጣው? ቆይ እኔ አላሳዝንም። ቆይ እኔ ምንድን ነው ያደረኩት? ቆይ አትወጂኝ? ለምንድን ነው እኔ የማታዝንልኝ? ስለምወደድ አይደለም ነው። ቆይ ለምንድን ነው እኔ የማታዝንልኝ? እወዳለሁ እንደምወድ ደግሞ ጠንቀህ ታውቃለህ። ለዛም ነው አሁን እየተጫወትክብኝ ያለው። ገብቶሃል አይደል? ከዚህ በላይ እንዴት ትጫወትብኛለህ? እኔም እኮ እወድሻለሁ እናቴ። እሺ እወድሻለሁ። በቃ ናይ እግሯ ላይ ወድቀ በፈጠራችሁ በቃ ታረቁ። በቃ ውብዬ በእናትሽ በቃ ስለምንሽ ውብዬ ስለምንሽ በቃ ስለምንሽ ይኸውልሽ ከሴቶቹ ጋር ያለውን ነገር እንዲነግረኝ ፈልጋለሁ። ስለ ሴቶቹ አንተም ተናገር። ምንም እንደሌለ ሰላም አውርዱ። በቃ ይቅርታ ተጠያይቁ በፈጠራችሁ። ምንድነው አንተ መልሰህ ረመጣ ተወኪ ምን አገባ አንተ ምን አገባ? እረፊ ሄሉ ወንድሜ ነው ታውቂዋለሽ አይደል? ስለዚህ እረፊ። እና ምን እያልክ ነው? ምን ማለት ነው? ሰላም ሊያወርዱ ነው። ሄሉ ተረጋጋ። ለምንድን ነው ሰላም ማይሆነው? ምን እያልክ ነው? ቆይ ተረጋጋ። ምን ማለት ፈልገህ ነው? ሰላም ነው እንደ ጭራ የምትከታተለኝ እንዴ? ሰላሜን ማሰናኝ ነው ለምን ማትተውን ከትዳራችን ለምን አትወጣው? ቆይ ከኔ ጋር ነው ችግር። ሰማኛለህ ማለት ነው። ከቻልክ ማለት ነው ከቻልክ ሰላም አውርድ። እሺ ምን ያገባሃል? የነበር ዛሬ መተሽ እንደዚህ የነበር ሰላም ያወርዳሉ። ታያለህ ሁሉ ነገር አርፈ ብትቀመጥ ይሻላል። በእንደዚህ አይነት መልኩ ሰላም ይባል የለም። ይኸው ነግሬሻለሁ። ሰላም በእንደዚህ አይነት መልኩ አይፈታም። አንተ ማን ስለሆንክ ነው? ውጣልኝ ከዚህ። ለምን ታስይው? እረፉ አትጣሉ። እየሰማችሁ ነው። ማንነቴን አሳይሃለሁ። እሺ ለምን ስለ ስርዓት አንተ አትግፋ ስለ ስርዓት አንተ ያማህ እንደ ማን ስለሆንክ ነው? አንተ ነው የምትነካኝ? ማን ስለሆንክ ነው? ከቻልክ ማለት ነው ሰላም አውርደን ማስታረቅ ነበረብሽ። ወንድሜ ስቀጠቅጠው ያየው ነው። እሺ ዘመርኩ ማን ስለሆንክ ነው? አንተ ሄሉ ነግሬሻለሁ። ስርዓት የሌለው ሰውዬ ሰማለህ ማለት ነው። ጭራሽ እያጋጨሁ እኮ ነው። ለምን ነው የምትወጣው? በእንጂ የሆነ ነገር ነግሬያለሁ። ትዳሬን ለማስተካከል ነው የመጣችው። የትም አትወጣም። ትሰማኛለህ? አንተ ትዳሬን ለማፍረስ ነው የመጣኸው። እየታገስኩ ነው ያለው ማለት ነው። ቤተሰብ ሁላ ተስማምቷል። መጀመሪያ ተረጋጋ። አርፈህ ብትቀመጥ ይሻላል። ሰላም ያወርድበት ነገር የለም። ውብዬ አንቺ ከሱ ጋር ወንድምሽ እንደሆነ አውቃለሁ፣ አከብረዋለሁ። ስርዓትህን ጫፌን አትንካኝ። እሺ ምንም የምታወሪው ነገር የለም። እሺ ቆይ እሺ ተረጋጋ። ኪራ ተረጋጋ። ለምን ማታስታግሺው? ቆይ ለምን ሰላማችን ማይሰጠው? ለምን ለትዳራችን ሰላም ማይሰጠው? እስካሁን ለካ የምትበጠብጠው አንተ ነህ። ጭራሽ እህትን ደርበህ መተህ አንተ የዛኔ ደብድበኸው ማለት ነው። አይቼው ላዝም ብያለሁ። ስራው ነው እንዲያስደበድበው ያደረገው። ስራው ነው ነግሬህ አንተ ምን እየሆናችሁ ነው? አንተ የእናቴ ልጅ እኮ ነው። አንዱ የእናቴ ልጅ ነው። ሄሉ በቃ ተረጋጊ። ምን እያልሽ ነው? አይደለም ምን እያደረግሽ ነው? ያምሻል። ጤነኛ አይደለሽም። ውብዬ ተይ በእናትሽ። ምን ማለት ነው? ውብዬ ምን እያደረገ ነው? እናንተ ማስታረቅ የለበትም። ይገባዋል።
እየሰማሽ ነው? ይገባዋል። ምን እያደረግሽ ያለሽ? ይገባዋል። እኛ አይደለሽም ያምሻል። እናንተ ማስታረቂ ትሰማኛለህ ማለት ነው። አንዱ አሁን ልትነካል ክብር ጠብቅሽ ፈለግከው አይደለ? ውብዬ ፈልገህ ነው ይዘህ እናከብርሻለሁ። ግን ይሄ ማለት ነው ሰላም አውራት ትቶ ወንድምሽ ለምን ስነ ስርዓት አታስሽ? አቁሙ። እኛ ጋር መተሽ ለምረው በጠብቅ ነው ምን እየረከ እኛ ጋር ምናምን አንተ ማን ነህ? ማን ስለሆንክ ነው? አንተ ስርዓት ይኑር፣ በቃ ስርዓት ይኑር። ምን ማለት ነው? እንዳነካ ሀሳብ ምንድነው ነው? እህቴ እንዳነካ ጫፏ እንዳነካ ነገር ያለው ባለ ምንድነው ነው? አልገባኝም። ሰላም ማሳረቅ እኮ ነው የመጣችው። ሄሎ አቁሚ፣ ይበቃሻል። ምንድነው ሀሳብ? ለማሳረቅ እኮ ነው የመጣችው። ለማሳረቅ እንደዚህ ነው የምታስታርቀው? እንደዚህ ነው የምታስታርቀው? ለማሳረቅ መጣ። እሱ እኮ ነው እየረበሻ ያለው አይደል? እንደዚህ ነው እየረበሻ ያለው እኮ እሱ ነው አይደል እንዴ? ምን አደረገች? እሱ ነው ያለችው ሀሳብ። ገና ምን አይተህ ማለት ነው? ገና ምን እንደማደርግ አሳያለሁ። አንተ አሁን ሰው ነህ። እስቲ ቢያንስ ትዳራቸው እንዲመለስ ማድረግ ነበረብህ። በጣም ባለጌ ነህ ሲጀመር። ሞክሬ ነበር። ዛሬ መተሽ እንደዚህ እሺ ናውጣ ማንም ሲለዛ ይመራሉ ብዬ አንተ ምን አይነት ስነ ስርዓት ነው ያለው? አንተ ምን እያደረግህ አንተ እንዳነካ ይባል ስርዓት ይኑር። ምን ማለት ነው? ነገር አድርገህ አንተ ጥሩ ነገር አድርገህ ነው። ይቅርታ ብዬ እሷ ላደረገችው ይቅርታ በቃ። ኧረ እባክህ እሷ ላደረገችው ሰላም ፈልጋ ነው የመጣችው። እሱ እየረበሸ ነው። እየረበሸ ነው። በጣም ይኸው አስታረቀች ነው። እየረበሸ እኮ ነው አይደል? አስታረቀች። አንቺ አሁን ማፈል እኔ አሁን ሰላም ነው እንደዛ ነው እያሰብኩ ትዳር ይፈልገዋል እኮ አንተ እሱ ናፍቀሽኛል እኮ ብዬ የእውነት ናፍቀሽኛል። አታለቃቅስ። ምን እያደረክ ነው? ይጂ ከዚህ በላት ስነ ስርዓት ያጂ ባለጌ ስድ ሲጀመር ማለት ነው። አንተ ማለት ነው በተባባ ትክክለኛ ወንድሟ ብትሆን ሰላም ወደ ትዳሯ የምትመለስ ለመመለስ ሞክሬ ነበር። ይኸው ስነ ስርዓት ያጂ ሴት ነሽ ብዬ ነው። ይኸው ናልክ አንተ እንዳነካ ዛሬ ከመተሽ ነው አንቺ ወጣ ሲጀመር ያው ከመታ ነው ዛሬ እንደዚህ ነው። ሲጀመር እስካሁን ያወራሁት ዝም ብያለሁ። አሁን ባለው እሺ አታውቅኝም። እሺ ችግር የለውም። ገና ምን አይተህ እስቲ ሜዳው ለኛ ምን እንደሚያደርገኝ ሊሆን ብዬሽ አንቺን አከብርሻለሁ። ግን እያደረገ ያለው ምንድን ነው? እናንተ ማስታረቅ ትቶ እያደረገ ያለው ነገር ምንድን ነው? ልክ ነው? ልክ ነው? ነገር ልክ ነው አይደለም? ማንሽ ምናምን እስከ ዛሬ ማንን ሴት ይዞ ሲያንዘላዝል የነበርሽ አንተ በኋላ አትናገረኝ። ረፍ ስርዓት ይኑር። ያን ሁሉ ሴት ይዞ ስመጣ የነበረሽ ለምን አልሽ? እኔ ሴት አላመጣሁም። አታውቅኝም። ለምን አልከለከልሽም? ተልእኮ ምንድን ነው? ቤተሰብ ተስማምቷል እኮ ሰውዬው። አንተ እናት አባት ማለት ነው ይቅርታ አድርገውልኛል። ገባ? እየተንዘላዘለ ነው ያለው። እናት አባት ይቅርታ አድርገውልኛል። ሽማግሌ ልኬ ታዲያ ገባ? ቢያረጉልስ? ለአንተ ብዬ አይደለም ሽማግሌ የላኩት እኔ ስለማከብራቸው ነው። ለኔ ብለህ መጀመሪያም ለኔ ብለህ አይደለም ለአንተ ብዬ አይደለም ለእሷ ብለህ እንጂ አንተ ለኔ ብለህ አታስፈልግም። ሲጀመር ነው እየሰማኝ ነው። ቀልድባት እንደዛ ነው የሄድማት እንድትቀልድባት አልናኩትም። እኔ አከብረዋለሁ። አይደለም አሁን እያደረጋችሁ ያላችሁ ነገር ትክክል አይደለም። ሰላም ለማውረድ ከመጣችሁ በዚህ ልክ አይደለም። መፈለግ አለመፈለግ ጉዳይ አይደለም። ግን እዚህ ጋር መጀመሪያ እንከባበር። ገብቷችኋል አይደል? እየሰማችሁ ነው አይደል? ኖ አይደለም፣ እንደዚህ አይደለም። ሰላም ማውረድ ከፈለጋችሁ በእንደዚህ አይነት ልክ አይደለም። እናንተ ምን ማለት ነው? ቆይ አልገባኝም። ሁኔታው ነው ያው ሁኔታ በሰዓቱ አይደለም። ሄዱ ተነሽ አያስፈልግም። ሄዱ ሰላም አውርዱ። ቆይ አይደለም አንተ እንዳነካከረ ከዚህ ጋር ተከራከረ ከዚህ ጋር ተከራከረ። ምን ነው በጌታ ይሩጣ ገገማ ነው በእናትህ ከዚህ ቤት ወጣ ነው። ሰላማቸውን ስጣቸው ይሩጣ ሚስኪን ይሩጣ እንዳላውጣሽ አንቺ ስነ ስርዓት ያጂ ስነ ስርዓት ያጂ እንዳነካት ስርዓት ይኑር። ስርዓትማ ቢኖራት እንደዚህ በቤቴ መጥተሽ ወጣቱ ያለሽ እንዴ? ቤቴ ይላል እንዴ? አዎ ይሄ አንተ ቤት ነው። እና ታዲያ ተረጋጉ። ለምንድን ነው እስካለው ድረስ እኔ ቤት ቆይ ሀሳባችሁ ምንድነው? ምንድነው እያሰባችሁ ያላችሁት? ምንድነው? አትነግሪውም እንዴ? ለዚህ ገገማ አይደለም። አንተ እያረክ የነበረው ነገር ልክ ነው። ሰው አናድድም፣ ሰው አበሳጭም። ይቅርታ ጠየቅኩኝ እኮ ምን ላድርግ? ከዚህ በላይ ምን ላድርግ ብዬሽ መሞት አለብኝ እንዴ? ተነስና ይቅርታ ጠይቀው እሱን። እኔ ለአንቺ ስል ችግር አደርገዋለሁ ብዬ እኔ አደርገዋለሁ። ለአንቺ ስል ነው ያደርገዋለሁ። ይቅርታ ጠይቀዋለሁ፣ ችግር የለውም። እኔ ለአንቺ ስል ችግር የለውም። ተንበረከክ አይደለም ነው መጀመሪያ ስህተትን አርም። ገብቷል አይደለም? እየሰማኝ ነው እንዴ? ቤተሰብ ጋር ሽማግሌ እሺ የተባልከው እኮ እዚህ ሰላም እንድታወርድ ነው። ሰላም ማውረድ እንደዚህ አይደለም። እሷ መታሰብ የምትመጣበት ምክንያት ምክንያት የለም። ገብቷል አይደል? ተረዳው። እኔ በደንብ ተረዳው። እኮ ትናፍቅኛለህ፣ ልጆቼ ይናፍቁኛል። ለምን ደግሞ አትረጂኝ? ሰላም ቆይ አይደለም። ሰላም የምታወርዱት በእንደዚህ አይነት ነው አይደለም። እናንተ ህይወት እሱን ጣልቃ ታስገቢያለሽ። ሄሉ እኮ ናት የጠራችኝ አይደል እንዴ? ለምን ታስገቢያለሽ ጣልቃ? ይሄ እኮ አይመለከተውም። ይሄ እኮ ተራ ሰው እኮ ነው። ይሄ ተራ ሰው እኮ ነው። ይሄ ሄሉ ትክክለኛ ሰላም ይሻላል። ልታስታርቃችሁ ትሞክር ሄሉ ነበር። ሰላም ይሻላል። ተሞክሯል። ያልተሞከረ ነገር የለም። አንቺ ዛሬ መተሽ እንደዚህ ትዳሯን ትኖርላታለህ፣ ህይወቷን ትኖርላታለህ።
ነገ እኮ የራስህን ህይወት ነው ሲቀልዱባት ያውላ ነገር ሲፈጠር ይሄን ነበርሽ አንቺ። ነገ በኔ በልሽ ነገ በቤት ምን እንደሚመጣ አታውቅም። እሷ ሲቀልድባት ምን ማለት አንቺ ስመጪ በጣም አዘንክ እንዴ? በጣም ያዘንከው? በጣም አዝኜ ነበር። አዎ የት ነበርሽ አንቺ? ያንቺ ያዘኔታ እሱ ብትከበር ይሻላል። ቆይ አይደለም ሰላም ለማውረድ ነው ሰው ለመደብደብ ነው የመጣው። ምን ለማድረግ ነው? እኮ ነገሩን እያባባሰ ነው ያለው። ቆይ እነ ማዘር ተስማምተው እሺ ጥፋተኛው ወንድምሽ ነው። እስቲ ባለ ጥፋተኛው ምቹና ደብድቢው እስኪ። እኔ ደብድበዋለሁ ካጠፋኝ። እኔ እኮ አላጠፋም አላልኩም። አጥፍቷል። ጥፋቱን አምኖ ይቅርታ እንዲጠይቀው መጥቷል እኮ ቤተሰብ ጋር ሽማግሌ ልኳል። ግን እሱ ያደረገው ነገር እንዴት ስሜት እንደሚነካ አውቃለሁ። ግን ታውቃለህ ካንተ ይሄን ነው ሁለታችሁ ናችሁ አውቃለሁ ብዬ አውቃለሁ። ነገሮች ማስተካከል የምትችሉት እኮ አንድ ላይ እናስተካክሉ ብዬ እናስተካክል። እንደ አዲስ እናስተካክል። ሰው በመደብደብ ነው የምታስተካክለው። እንደዚህ ነው ሰው በመደብደብ ናፍቀሽኛሉ ብዬ ልጆቼ ናፍቆት በእነሱ መሀል አትግባ። ዞር በል በቃ ያውሩ አግሼ ነበር እስከ ዛሬ ስነ ስርዓት ነው ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። እኔ እኮ እወድሻለሁ። እኔ እወድሻለሁ። እየሰማኝ ነው። ከሴቶች ጋር ያለህን ጉዳይ ካልጨረስክ እየሰማኝ ነው አይደለ? ከነዛ ሴቶች ጋር ያለን ጉዳይ ጨርሰህ አስተካክለህ ካልሆነ በስተቀር ከኔ ጋር መመለሳችን ነው። ይሄን ደግሞ ወቅ ውብዬ ወደኋላ ለምን እንመለሳለን? ከዛም በኋላ ነገ እዚህ ቤት ተመልሰህ ስትገባ እንደገና ተከትለው መጥተው ሰላሜን ማጣት ፈልጋለሁ። ስለዚህ ከነሱ ጋር ያለን ጉዳይ በቃ ጨርስ። ለምን ወንድሜ የምመርጠው? እኔ ማንንም አልመረጥኩም ነው። አንተ መተህ እኮ ነው ሰላም ያገኘን ነበር። ምክንያቱም እኮ ነው እንደዚህ ነው ያለ ነው። ምን አይነት ክፉ ሰው ነህ ግን? አንተ ምክንያት እኮ ነው። አዳምጠኝ። እያዳመጥከኝ ነው? አሁን ከአንተ ጋር እንደ ጭራ የሚከተሉ ሴቶች በፈጠረሽ በቃ እኔ ምንም ሴት የለም። በቃ ታርቀን አብረን እንሁን። በቃ በእናትሽ ከዚህ በላይ ምን ሴት ይምጣ ንገረኝ እስኪ። ከዚህ በላይ ምን ሴት ይምጣልኝ ንገረኝ እስኪ። በቃ ሁሉን አስተካክላለሁ ብዬ ሁሉን አስተካክላለሁ። በፈጠረሽ ኖ አስተካክለሽ ከጨረስክ በኋላ ወደ እኔ መምጣት ትችላለህ። ገብቶሃል አይደል? በዚህ ፈቃደኛ ነኝ። እስከዛ ድረስ ግን ውጪ ሁን። እዛ ባለሽ ነገር ልክ አይደለም። ሴት ነሽ፣ በእኔ አትፍረጂ። ገብቶሃል? ስለዚህ መጀመሪያ አጠገቤ ያሉትን ሴቶች አስወግዳቸው። አጠገቤ ከዚህ በኋላ እንዲደርሱ አልፈልግም። ከመረጥ እነሱ ማባረር አለብን። ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁ። ለሴቶቹ ነው መሰሰል ያለብኝ። ስለዚህ ሴቶቹን ያጋራቸው አስተካክሉ።